ደግሞ ወደ ሌላው ዞር ይላል። ሁለቱን ጨርሷል። አሁን ጨርሶ ጣዖት አምላኪውን አሕዛብን ምዕራፍ 1 ላይ አነጋግሮታል። አሁን እሱን አስቀመጠና በእነሱ ላይ የፈረደ ግን ከእነሱ ያልተሻለውን በቃ አዋቂ ነኝ፣ ፈላስፋ ነኝ፣ ሕሊና አለኝ የሚለውን ደግሞ ይሄው እስካሁን ድረስ ምዕራፍ 2 ላይ ሲያነጋግረው ነበር። አንተም ብትሆን ከፍርድ አታመልጥም ብሎታል። አሁን ደግሞ ሌላውን ዞር ብሎ ሶስተኛውን እያናገረው ነው። አንተ አይሁዳዊስ ብትባል ይለዋል። ሶስተኛው ከቁጥር 17 ጀምሮ እስከ 24 አንተ አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱን ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የዕውሮች መሪ በጨለማም ላሉ ብርሃን የሰነፎችም ማስተማሪ የሕፃናትም መምህር እንደሆነ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ይላል። ስለዚህ አይሁዳዊም ቢሆን ተጠያቂ ነው። አይሁዳዊም የተባለው ከእግዚአብሔር ፍርድ አያመልጥም። ስለዚህ አይሁዳዊው ራሱ ኃጢአተኛ አመፀኛ መሆኑን ማሳየት ነው የዚህኛው ክፍል ዓላማ። አይሁዳዊው ራሱ ሕግ ያለው የተሟላ ነገር እያለው ግን ኃጢአተኛ በመሆኑ የእግዚአብሔር ፍርድ ይመለከተዋል። ስለሆነም ከፍርድ ለመዳን የእግዚአብሔርን ጽድቅ መፈለግ አለበት። እርሱም በኢየሱስ ነው የሚገኘው ወደሚለው ለመሄድ መነሻውን ማሳየት አለበት። ኃጢአተኝነቱን ማሳመን አለበት። አንተ አይሁዳዊ ብትባል እያለ ያነጋግረዋል። አይሁዳዊ መባል እንደ ኩራት ወደ 6 ነገሮች ነው የሚዘረዝረው። በደረጃ እናያቸው። መጀመሪያ አይሁዳዊ ብትባል አለ። አይሁዳዊ ነኝ እኔ አይሁዳዊ ነኝ በሚልበት ጊዜ ያስመካዋል። ለአንድ አይሁዳዊ ከማን ነው ራሱን የሚያነጻጽረው? ለምሳሌ በቅርብ ብንሄድ ከሳምራዊ ጋር ቢያነጻጽር አይሁድ ከሳምራውያን ጋር አይተባበሩም ነበርና ይለናል አይደል? ዮሐንስ 4 በቃ እነሱን ሳምራውያንን መጸየፍ በቃ ድብልቅ ሕዝብ ናቸው፣ የጠሩ አይደሉም። እኛ የጠራ አይሁዳዊ ነን፣ የአብርሃም ዘር ነን እንዳሉት ማለት ነው። ዮሐንስ 8 ላይ ጴጥሮስ እንኳን ሲናገር ታስታውሳላችሁ። አንድ ጀነራል ትሩዝ ወይም አጠቃላይ እውነትን ተናግሮ ነበረ በቆርኔሌዎስ ቤት በሚሄድበት ጊዜ ማለት ነው። አይሁዳዊ ሰው ከአሕዛብ ጋር ወይም ከሌላ ወገን ጋር እንዳይተባበርና እንዳይቃረብ የታወቀ መሆኑን እናንተም ታውቃላችሁ ብሏል አይደል? ሐዋርያት ሥራ ምዕራፍ 10 ውስጥ ታገኙታላችሁ። ስለዚህ አሕዛብን መጸየፋል። ስለዚህ አይሁዳዊነት በጣም ትልቅ ሕዝብ በቃ የተቀደሰ ሕዝብ መሆን ነው። እውነትም ነው፣ ስተትም አይደለም። እነሱ እስራኤላውያን ናቸውና የተስፋው ቃል ባለቤት ናቸው። ልብ በሉ። ሲና ተራራ ግርጌ ላይ ከሄድን ያንን ቢጠቅሱ ኪዳኔን ብትሰሙ አይደል ያላቸው፣ ቃሌን ብትሰሙ ኪዳኔን ብትጠብቁ ከምድር አሕዛብ ለእኔ የተለየ ሕዝብ ወገን ናችሁ ብሏቸዋል። ስለዚህ እኔ አይሁዳዊ ነኝ ማለት የተለየ ስፍራ እንዳላቸው ቢያስቡና የተቀደሰ ሕዝብ እንደሆኑ ቢረዱ ስተት አይደለም። ስለዚህ አንተ አይሁዳዊ ብትባል ይለዋል። ወረድ ብሎ የሚያመጣውን ታያላችሁ። አይሁዳዊ በመባል ይመካል። ትክክለኛ ነገር ሆኖ ግን ይመካበታል። ነው ወይ እውነተኛው አይሁዳዊ ነው ወይ ነው። ወረድ ብሎ ቁጥር 28 ላይ
አይሁዳዊ የሆነ አይሁዳዊ አይደለምና ሊለው ነው። ዝም ብሎ ነኝ በማለት አይኮንም ማለት ነው። ልክ ዛሬ ክርስቲያን ነኝ በማለት ክርስቲያን እንደማይኮን ነኝ በማለት አይሆንም። አይሁዳዊ ብትባል አንድ፣ ሌላስ አይሁዳዊ ነኝ ካለ በኋላ ምን ይላል ይሄ ሰውዬ? በሕግ ብትደገፍ፣ ሕግ ተሰጥቶታል። ስለዚህ በሕግ ላይ አርፏል። እኔ ሕግ አለኝ ይላል። በሕጉ በጣም ይመካል። የምናውቀው ነው እንግዲህ በሕግ ላይ ያላቸውን አቋም ብዙ መጥቀስ ይቻላል። አንድ ቃል ልጥቀስላችሁ። እንደው ዮሐንስ ምዕራፍ 7 ላይ እንዴት በሕግ እንደሚደገፉ ምዕራፍ 7 ላይ ምንድነው ያሉት? ቁጥር 47 ላይ እነዛ ጌታችን በዳስ በዓል በሚሰብክበት ጊዜ ይዛችሁ አምጡ ተብለው የተላኩ ሎሌዎች ተመልሰው ለፈሪሳውያን ሪፖርት ሲያደርጉ ምንድነው ያሉት? እንደሱ የተናገረ ከቶ የለም አሉ አይደል? የዛን ጊዜ ፈሪሳውያን ሲመልሱ ቁጥር 47 ላይ እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ካለቆች ወይስ ከፈሪሳውያን በእርሱ ያመነ አለን አሉና፣ ነገር ግን ሕግን የማያውቀው ይህ ሕዝብ እርጉም ነው ብለው መለሱላቸው። ረገሟቸው። ምን ብለው? ሕግን የማያውቅ ይሄ ሕዝብ። ሕጉን ቢያውቅ ኖሮ እሱን አያምንም ነበር ነው አይደል? ግን ሕግን የማያደርግ ይህ ሕዝብ አላሉ። የማያውቅ ነው ያሉት አይደል? ሕግን የማያውቅ። እነሱ የሚፈልጉት ሕግን ማወቅ ነው። በሕግ ላይ መደገፍ ነው፣ በራሱ በተጻፈው በፊደሉ ላይ እና ሕጉን ማወቅ ማነብነብ፣ ከ1 እስከ 10 መዘርዘር፣ ከዛስ አሸንክታባቸው ላይ መጻፍ። ልብሳቸው በሙሉ ሕግ በሕግ ነው። ቤተ መቅደሱ ግድግዳው በሙሉ ሕግ በሕግ ነው። በየቤቱ በየግድግዳው ላይ ብዙ ሕግ ተጽፏል። አእምሯቸው ውስጥ ሕግ ታጭቋል። ልብ በሉ። ትክክለኛው ሕግ እና ሕጉ አለን፣ እኛ የሕግ ሰዎች ነን ይላሉ። ሕግን እናውቃለን ይላሉ። ግን ቅድም እንዳልነው ሕግን ማድረግ ነው እንጂ ቁም ነገሩ ማወቅ አይደለም። ስለዚህ ሕዝቡን የረገሙት ምን ብለው ነው? ሕግንም አያውቃሉ፣ በሕግ ይደገፋሉ። እንደዚህ አይነት ሰዎች ናቸው። ያው ብዙ ንባቦችን እናንተ ማስታወስ ትችላላችሁ። ሕግን በተመለከተ ያላቸው ዝንባሌ፣ ለሕግ መቆርቆር። ለምሳሌ እስጢፋኖስን የከሰሱት በምንድን ነው? ሕግን የሙሴን ሕግ ሁሉ ይሽራል የናዝሬቱ ኢየሱስ ብሎ አስተምሯል ነው እያሉ ያሉት። ራሱን ጳውሎስን በቤተ መቅደስ የከሰሱት እኮ በዚሁ ነው አይደል እንዴ? ሕዝብን ይሄንን ስፍራ ሕግንም ይቃወማል እያሉ እኮ ነው የከሰሱት። ስለዚህ ለሕግ ጠበቆች ናቸው። ሕጉ የኛ መገለጫ ነው ባዮች ናቸው። ቶራህ በቃ እንደዚህ ነው፣ በሕግ ይደገፋሉ። ኦኬ። ሌላስ ያለባቸው ኃላፊነትና መገለጫቸው ምንድን ነው? ይቀጥልና በእግዚአብሔር ይመካሉ። ኦኬ። የተጻፈው ሕግ አለ። ያ ደግሞ ስለ እግዚአብሔር ይነግራቸዋል። አምላካቸው ያህዌ ሁሉን የፈጠረ ይሄ እውነት ነው። ዋው! ሕያውና እውነተኛ አምላክ ነው እግዚአብሔር፣ የአብርሃም የይስሐቅ የያዕቆብ አምላክ። እኛ አምላክ ያለን ሕዝብ ነን። እነዚህ ድንጋይና እንጨት ነው የሚያመልኩት አሕዛብ። ስለዚህ በእኛ ትክክለኛ አምላክ ያለን ሰዎች፣ በምድር ላይ የተቀደሰ ሕዝብ እንደኛ የለም። ልክ ናቸው እኮ ይመካሉ፣ አምላክ ስላላቸው። በእግዚአብሔር ብትመካ ይላል። እግዚአብሔር አምላክ አለን ብሎ መመካት ብቻ አይደለም፣ እንዲያውም ፈቃዱን እናውቃለን እያሉ ቀጥሎ ፈቃዱንም ብታውቅ ነው። ያ እግዚአብሔር የሚወደው ምንድን ነው? የሚጠላው ምንድን ነው? በሕጉ ውስጥ ስለገለጸላቸው ያውቃሉ። ይሄ ብቻ አይደለም፣ ከሕግም ተምረህ የሚሻለውን ፈትነህ ብትወድ ይላል። ትዝ ይላችኋል ያ ሕግ አዋቂው ጌታችን ጋር ቀርቦ ምን እንዳለ? ከሕግ ማናቸይቱ ትእዛዝ ትበልጣለች አላለም? እንደዚህ በቃ እንደው መምረጥ ሁሉ ይችላሉ። በቃ አበጥረው ኩልል አድርገው ማውጣት ማለት ነው። እና በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ አምላክ እግዚአብሔርን ውደድ፣ ከዛ ደግሞ ቀጥሎ ባልንጀራ እንደራስህ ውደድ የሚሉት ሲገለጡ እንመለከታለን። እና ምን ለማለት ፈልጌ ነው? እነሱም ያውቁታል። በነገራችን ላይ ሉቃሱ ላይ የሕግ አዋቂው ራሱ ነው የመለሰው አይደል? የሉቃስ 10ን ስትመለከቱ የሚሻለውን ፈትነው ይወዳሉ። ምን ማድረግ እንዳለባቸው ያውቃሉ።
አፕሪሺየት ያደርጋሉ። እዚህ ደረጃ ላይ ደርሰዋል። በሕግም አለና የእውቀትና የእውነት መልክ ስላለህ ይላል። መልኩ አላቸው። እስካሁን ድረስ ለካ ያየነው መልክ ነው። ከውጪ መልኩ በትክክል አላቸው። የእውነትና የእውቀት መልክ አላቸው። ስለዚህ ይሄዚህ ቦታ ላይ ስላሉ ከሌላው እንደሚሻሉ ስለሚያስቡ እንዲያውም ለሌሎች እነሱ መርዳት ሌሎችን መርዳት እንደሚችሉ ለሌሎች የሚያስፈልገውን መናገር እንደሚችሉ ያምናሉ። አይሁድ የተባሉት ምን ይላሉ? የዕውሮች መሪ እኔ ነኝ ነው የሚሉት። ጌታ ያላቸውን አልሰሙ። ዕውር ዕውርን ቢመራው ተያይዞ ገደል ነው አይደል? እያዩ ማያዩ ያለውን አልሰሙ። ወይም ትንቢተ ኢሳይያስ ምዕራፍ 6ን በደንብ አላነበቡ። የልብ ዕውርነት ምን እንደሆነ ግን እነሱ የሕግ ብርሃን ስላለን የእግዚአብሔር ቃል እኛ ስላለን ለዕውሮች ለነዚህ ለአሕዛብ ለሰማርያ ለገሊላ ሰዎች ለምናምን እኛ መሪዎች ነን የሚል ስለሆነ የዕውሮች መሪ ነኝ ይላል። ከዛስ በጨለማ ላሉ ብርሃን፣ በጨለማ ያሉት አሕዛብ ናቸው ለነሱ። ስለዚህ ለነሱ እኛ ብርሃን ነን። ምናልባት ብዙ ጥቅስ ሊጠቅሱ ይችላሉ ከብሉይ ኪዳን፣ ምክንያቱም መሲሁ ከነሱ እንደሚመጣ ስለሚታወቅ በጨለማ ያለውን የአሕዛቡን ዓለም እንደሚያበሩለት በሺው ዘመን ሊያውቁ ይችላሉ። ይሄንን ሌላስ የሰነፎች አስተማሪ የሕፃናት መምህር። ሰነፎች ያው ሰነፍ በልቡ አምላክ የለም ይላል። ያው አሁንም አሕዛብ ናቸው ሰነፎች የሚባሉት። አዋቂዎች ነን እያሉ ደንቆሮች ለሆኑ እኛ የተሻለ ልንነግራቸው ልናስተምራቸው እንችላለን። ሕፃናት የሚላቸው የግድ በዕድሜ ሕፃናት ማለት አይደለም። ትንሽ ትንሽ ነገር የሚያውቁ ግን ያላደጉ ማለት ነው። ስለ እግዚአብሔር ለምሳሌ እግዚአብሔርን ማምለክ የጀመሩ ሊሆኑ ይችላሉ ከአሕዛብ ወደ እነሱ ገብተው። እንደነሱ ላሉት ደግሞ መምህር አባት መሆን እንችላለን። አንድ አይሁዳዊ ለእንዲህ አይነት ሰዎች እውነት እኮ ነው። ወደፊት ራሱ አሕዛብ ምንድን ነው የሚሉት? ኑ በእግዚአብሔር ብርሃን እንሂድ ሲባል በቃ ሕግ ከጽዮን ይወጣል አይደል? የእግዚአብሔር ቃል ከኢየሩሳሌም ይወጣል እያሉ እኮ ወደዛ ይሄዳሉ እኮ። እንደገና 10ሩ አሕዛብ የአንዱን አይሁዳዊ ቀሚስ እኮ ይዘው ይጓዛሉ። ስናየው እኮ ነገሩ እውነት ነው። እስካሁን በሚናገሩት ነገር ውስጥ ብዙ ስህተት የለም፣ በመናገር ከሆነ ማለት ነው። ግን ምን ዋጋ አለው? መልክ ብቻ፣ የእውነትና የእውቀት መልክ። እግዚአብሔር የሚፈልገው ተጨባጭ መታዘዝ ነው፣ ተጨባጭ ድርጊት ነው። ወደ 6 ነገሮች አሉ። 6ኛው ያቀፈው በተለይ መልክን የሚያሳይ ነው። ልክ አዲስ ኪዳን ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የምናየው ማለት ነው። ክርስቲያን ነን እያሉ መልክ ብቻ የሆኑ ሰዎች የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንደተባሉት ያለ አይሁዳዊ ነው ይሄ ሰው። እና እንደውም የዚህ ውጤቱ ምን ሆነ? አሁን ይገስጸዋል። በጣም ምን አይነት ሰው ነው ይሄ ሰውዬ? መልክ ብቻ ይሄ ሁሉ አለኝ 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 እያለ ሲናገር የነበረው ሰው ምን አይነት ሰው ነው ያልን እንደሆነ፣ አንተ ሌላውን የምታስተምር ራስን አታስተምርምን? ራሱን ያላስተማረ ሰው። ከዛ በኋላ ምንድን ነው መማር ያለበት? አትስረቅ ብለህ የምታስተምር ትሰርቃለህን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ያው የአይሁዳዊ ስብከት ከዚያ አይወጣም። 10ቱ ትእዛዛትን ስለሚሰብክ ማለት ነው። አትስረቅ፣ አትግደል፣ አታመንዝር የሚለው ነው በደንብ አድርጎ ሊሰብክ የሚችለው። ስለዚህ ግን እሱ ራሱ ያመነዝራል። ለምሳሌ ዮሐንስ 8 ስታመነዝር አገኘናት ብለው ወደ ጌታ ወደ ኢየሱስ ክርስቶስ ያችን ሴት ይዘው መጡ። ከዛ ምንድነው የሆነው? ሕጉን በራሳቸው ላይ ጻፈባቸው። የህሊና ሕግም የሙሴ ሕግም በራላቸው። ከዛ በኋላ ምን ሆነ? ከሽማግሌዎች ጀምሮ እስከ ታናናሾች ድረስ ድንጋያቸውን እየጣሉ ሄዱ። አየ
ምን ማለት ነው? አመነዘረች አሉ እንጂ ለካ ሁሉም በዛው ሕግ ተጠያቂ ናቸው። ሁሉም አመንዝራዎች ናቸው። ራሳቸውን አላስተማሩም፣ ራሳቸውን አልሰበኩም። ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን ይላል። ትዘርፋለህ የሚለው ቃል የቤተ መቅደስን ታረክሳለህን የሚል ነው። በግሪኩ ስታዩት ማለት ቅዱስ የሆነውን ነገር መናቅ። እውነትም እነዚህ ሰዎች ጌታ ምን ብሏቸዋል? መጀመሪያ ቤተ መቅደሱን ባለፈው ቃል መጥቶ ነበር አይደል? በትምህርቱ ላይ የሰማን እንደሆነ ታስታውሳላችሁ። ምንድነው የሆነው ነገር? የንግድ ቤት ነው ያደረጉት። የጸሎቱን ቤት የንግድ ቤት አደረጉት። ከዛስ በሁለተኛው ዙር ደግሞ ሲመጣ የጸሎቱ ቤት የወንበዴዎችና የሌቦች ዋሻ ነው የሆነው። ስለዚህ መዝረፍ ማለት ይሄ ነው። ቤተ መቅደሱን ማርከስ፣ እንደ ዓለማዊ ስፍራ ማድረግ፣ ማቃለል። ልክ በእኛ ዘመን ላይ የክርስትና መድረኮች የውሃና የዘይት ገበያ እንደደራባቸው ማለት ነው፣ እንደፈነጨባቸው ዓለማዊነት፣ ስጋዊነት እንደ ልቡ መድረክ ተሰጥቶት እንደረከሰው ማለት ነው። እና ይሄ በሚሆንበት ጊዜ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን አለ። ይሄ በጣም የሚገርም ነው። ትንቢተ ሕዝቅኤል ላይ እንሄዳለን። ሕዝቅኤል ምዕራፍ 36 ከቁጥር 16 ጀምሮ እንዲህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሷት። መንገዳቸውም በፊቴ እንደ መርገም እድፍ ነበር። በምድር ላይ ስላፈሰሱት ደም በጣዖቶቻቸውም ስላረከሷት መዓቴን አፈሰስኩባቸው። ወደ አሕዛብም በተንኳቸው፣ ወደ አገሮችም ተዘሩ። እንደ መንገዳቸውና እንደ ሥራቸው መጠን ፈረድኩባቸው። ወደ መጡባቸውም ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ። እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱ ስለ ቅዱስ ስሜ ስል ራራሁላቸው ይላል። ልብ በሉ፣ እግዚአብሔርን አሳፈሩ። በእናንተ ሰበብ የእግዚአብሔር ስም በአሕዛብ ዘንድ ተሰደበ ነው የሚለው። ይህን ያደረገው እየተመካ በተማረኩ ጊዜ አሕዛብ ምን አሉ? እግዚአብሔር ፈርዶ ሲበትናቸው የፈረደው ለምንድን ነው? የእግዚአብሔር ሕዝብ ነን እያሉ በተቀደሰ ምድር እየኖሩ ያችን ምድር በጣዖት አምልኮ አረከሷት። ስለዚህ እግዚአብሔር ወደ አሦርም ሆነ ወደ ባቢሎን ቢበትናቸው ልክ ነው። ከዛ እነዛ የማረኳቸው ሰዎች ወስደዋቸው አገራቸው ሲደርሱ ምን አሉ? አሕዛብ ምን አሉ? ይኸው እኮ አገራቸው የተበተነው ተማርከው ወደኛ የመጡት አምላካቸውን ስላስቆጡ ነው፣ ቅዱስ ስሙን ስላረከሱ ነው። ያልታዘዙ ለእግዚአብሔር ያልሆኑ እነዚህ ለማን ይሆናሉ? ለራሳቸው አምላክ ያልሆኑ እንደማለት። ቅዱስ ስሜን አረከሳቸው፣ አሰደባችሁት። በእናንተ ሰበብ በአሕዛብ መካከል ስሜ የተሰደበ ነው የሚለው። እዚህ ጋር በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን የተባሉ ሰዎች ክርስትና ውስጥ ስላሉ ነው። እግዚአብሔር እንኳን እያፈረባቸው ያሉ ሰዎች አሉ። እኛ የምንጠራውን የጌታን ስም እየጠሩ እኛ ያዝኑን መጽሐፍ ቅዱስ ይዘው ማለት ነው። በእኛ ዘመን ራሱ በተግባር ግን በአሕዛብ እንኳን በቃ ጽዩፍ የሆነ ነገር ክርስትና መካከል እንዲደረግ ስጋ ሰይጣን ዓለም ተባብረው የሚያሳፍሩ ነገሮችን እየሰማን ያለንበት ዘመን እና እንዲሁ መልክ ብቻ የሆነ ሕይወት ውጤቱ እንደዚህ ነው። እግዚአብሔርን ማሳፈር ነው። እግዚአብሔርን ማሰደብ ነው። አይሁዳዊ መባል፣ በሕግ መደገፍ፣ በእግዚአብሔር መመካት፣ ሌላውን አስተማሪ ነኝ ማለት
ብቻውን መልክ ብቻ ነው። እግዚአብሔር የሚፈልገው ውስጣዊ ማንነት ነው። ስለዚህ አይሁዳዊ የተባልክ አንተ አይሁዳዊ ብትባል በእግዚአብሔር ብትመካ ከእግዚአብሔር ፍርድ አታመልጥም። ለምን? አትስረቅ እያልክ ትሰርቃለህ፣ አታመንዝር እያልክ ታመነዝራለህ፣ ጣዖትን እየተጸየፍክ ቤተ መቅደስን ትዘርፋለህ። በአንተ ምክንያት እንደውም የእግዚአብሔር ስም ተሰድቧል። ስለዚህ የምታመካኘው የለህም፣ ከእግዚአብሔር ፍርድ አታመልጥም። እና ምን ይሻለኛል ብሎ የሚጠይቅ አይመስልም? ቀጥሎ የሚሻልህ አንድ መንገድ አለ፣ እርሱም ኢየሱስ ነው ወደሚለው ለመውሰድ ነው። እና ይቀጥለዋል። ይሄንኑ ሐሳብ ከቁጥር 25 ጀምሮ ሕግን ብታደርግ መገረዝስ ይጠቅማል ብሎ የመገረዝን ጉዳይ ያነሳል። ለምንድን ነው መገረዝን ያነሳው? ለአይሁዳዊነት ዋነኛ የሚታይ ምልክት መገረዝ ነው። የቃል ኪዳን ምልክት ነው። የጽድቅ ማህተም ነው። እና ሕግ ማድረግ ቢቻል ኖሮ ነው፣ ብታደርግስ መገረዝ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ሥርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። ስለዚህ አሁን መገረዝን ነው በዚህኛው አንቀጽ ላይ ትኩረት የሰጠው። በጣም የሚገርም ነው። የሐሰት አስተማሪዎች እንኳን ይሄን ተጠቅመውበታል። ገላትያ ላይ ስንሄድ ምዕራፍ 6 ላይ ቁጥር 13 ላይ በሥጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙቱ ራሳቸው እንኳን ሕግን አይጠብቁም ይላል። ሰው ከተገረዘ ከሕግ በታች መሆኑን ነው የሚያሳየው። ስለዚህ ምን ይጠበቅበታል? ሕግን መፈጸም ይጠበቅበታል። ግን ሕግን መጠበቅ የለም። አትስረቁ እያሉ መስረቅ፣ አታመንዝሩ እያሉ ማመንዘር፣ ጣዖትን እየተጸየፉ ቤተ መቅደስን መዝረፍ። እንዴ ይሄ ከሆነ መገረዝህ አለመገረዝ ሆኗል። ስለዚህ እግዚአብሔር ስርዓቱን አይደለም የሚያየው፣ ራሱ የሰጠውን ማለት ነው። ትክክለኛ ነገሮችን መናገርህን እና ስፍራህን በትክክለኛ ስፍራ መሆንህን አይደለም የሚያየው። ታዲያስ በተጨባጭ የያዝከውን ስፍራ ሆነህ መገኘትህን፣ ተገርዣለሁ ካልክ ሕግን መጠበቅህን፣ ከሕግ በታች ነኝ ካልክ ለሕግ መታዘዝህን፣ ተጨባጩን ነገር ነው የሚፈልገው። ስለዚህ ሕግ ተላላፊ ከሆንክ መገረዝ አለመገረዝ ሆኗል። እንዲያውም ያልተገረዘ ሆኖ ሕግን የሚጠብቅ ሰው ካለ እሱ አለመገረዙ እንደ መገረዝ ሆኖ ይቆጠራል። በቃ ሕግን ፈጽሟላ። መገረዝ የሚጠይቀውን ነገር አድርጓል ሳይገረዝ። ስለዚህ በአንተ ይፈርድብሃል። እንዴት እውነተኛ ነው እግዚአብሔር! አሁን ለሁለት የተከፈለ ሕዝብ እዚህ ጋር ወይም ሰዎች ቢቆሙ የተገረዙና ያልተገረዙ፣ የተገረዘ ሰው ማድረግ ያለበትን ያደረገው ማን ነው ነው የእግዚአብሔር ጥያቄ። ያልተገረዙት ሰዎች የተገረዙት ሰዎች ማድረግ የሚገባቸውን አድርገው ከተገኙ ይሄ የመገረዝ ምልክት ያለውን ትቶ ያኛውን ያጸድቃል እግዚአብሔር። ሕጉን የፈጸመውን ማለት ነው። እግዚአብሔር ጻድቅ ነው። በምልክት በውጫዊ ምልክት በሥጋ በተደረገ ነገር እግዚአብሔር አይታለልም። ስለዚህ ስለ መገረዝ ሲያነሳ አይሁዳዊነትን እውነተኛ የሚያደርገው በግልጽ የሆነው አይሁዳዊነት አይደለም ነው የሚለው። ቁጥር 28
በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። ይሄ የውጫዊ አይሁዳዊነት አይደለም። ስፍራውን መያዝ ብቻ አይደለም፣ አይሁዳዊነት ነው። ታዲያስ ውስጣዊ አይሁዳዊነት፣ በስውር የሆነው አይሁዳዊነት ነው የሚፈለገው። በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። በግልጥ በሥጋ የሚደረግ መገረዝ አይደለም። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው ካለ በኋላ መገረዝም በመንፈስ የሚደረግ የልብ መገረዝ ነው። ስፍራው አይሁዳዊነቱም መገረዙም የማይታይ ነው፣ ውስጣዊ ነው፣ መንፈሳዊ ነው፣ ስውር ነው፣ የውስጥ ሰውነት ነው። እንግዲህ መገረዝ በአዲስ ኪዳን የሚያሳየው እናውቃለን፣ በመስቀሉ ሥራ ከአሮጌው ሰው መለየት፣ አሮጌውን ሰው ከሥራው ጋር መግፈፍ ነው እና በክርስትናው ዓለምም ይሄ ችግር አለ። ልክ እዚህ ጋር የተጠቀሰው ነገር አሁን ስመ ክርስትናውን በያዘው ዓለም ላይ ይሄ አይሁዳዊ ሰውዬ አለ ዛሬ። ምስጋናውን ከሰው ዘንድ ብቻ የሚፈልግ በልብስ በምልክቶች በምስጢራተ ቤተ ክርስቲያን የሆነ ስርዓት በመፈጸም እና በእኛ ኬስ ከሆነ ደግሞ ዝም ብሎ መጥቶ በመሄድ እሑድ የእሑድ ክርስቲያን በመሆን አንዳንድ ቃላቶችን በመናገር አለሁበት በማለት በቃ የበራልኝ ነኝ፣ እውነቱ የተገለጠልኝ ነኝ፣ ከሌላው እሻላለሁ በማለት መመካት። እግዚአብሔር ግን ተጨባጭ እውነትን ይፈልጋል በውስጣችን። እዚሁ ተቀምጠን ራሱ የት ነው ያለነው? መልክ ብቻ እንሆን? እግዚአብሔር ይፈትሻል ወገኖቼ። በየትኛው የፍርዱ አይነት ምናልባት ስለ ገሃነም ስለ ሲኦል ወይም ስለ ፍርድ ቀን ላናስብ እንችላለን። አስተዳደራዊ ፍርድም ቢሆን ሊያገኘን ይችላል የምናስመስል ከሆነ። ስለዚህ የምናምነውን እውነት በዚያው ልክ መኖር ይጠበቅብናል። እንደዚያው እንደ ስፍራችን እንደዚያው መሆን አለብን። ከመልክ መውጣት አለብን። ሪያሊቲ እውነተኝነት የተጻፈውና የኛ ሕይወት አብሮ የሚሄድ ሰዎች እንድንሆን ያስፈልጋል። ያ ካልሆነ እኛም ብንሆን የምናመካኘው አይኖረንም ወገኖቼ። እግዚአብሔር ከዚህ ያውጣ። ስለዚህ እንደ ተጻፈው እንዳመንነው መኖር እንድንችል ጌታ በነገር ሁሉ ይርዳን። ጸጋ ይብዛላችሁ።